ከሁሉ የሚቀድመው ደጋግሜ እንደምላችሁ የእግዚአብሔርን ጉባኤ ለሰው አሳልፋችሁ መቼም አትስጡ። የእግዚአብሔርን ቤት ለሰው አትስጡ። የእግዚአብሔር ቤት የእግዚአብሔር ቤት ነው። የእግዚአብሔር ጉባኤ የእግዚአብሔር ጉባኤ ነው። እገሌ ስላለ ስለሌለ ብላችሁ ባካችሁ፣ ይሄ ባዕድ አምልኮ ነው፣ ጣዖት አምልኮ ነው። ከአንድ ጉባኤ በምንም ምክንያት መቅረት አይገባም። መጥፎ ነገር ብናይ ስትሉ እንደሆነ አርሙት። እግዚአብሔር ቤት ነው እኮ። የእናቴ አባትህን ቤት ወንበዴ ሌባ ብታይበት ትተው ትሄዳለህ? ተከራክረህ ታግለህ ታስመልሳለህ እንጂ ትተው አትሄድም። ክፉ ነገር እንኳን ብታየው እንኳን በሌለበት እንጂ በሌላ ሀገር እንደምናየው ሁልጊዜ በቃ የሆነ ነገር በመጣ ጊዜ ለምን እንደዛ ይሆናል? እንደው ቢቀር ደጋግሜ ነግሬያቸዋለሁ። ከጉባኤው ትልቁን ስፍራ የሚይዘው ዋናው ምህላው ነው እና አንዲት ዓርብን ጠብቃችሁ የምትመጡ ሰዎች እንኳን ብትኖሩ ለምህላው ብትመጡ ምን አለ? ከምህላው መድረስ ቢያቅታችሁ ለጸሎተ ምቅናዮ ብትመጡ ምን አለ? እናንተ እንደቀላል የምታዩት ነገር በሰው ሀገር እዚህ ሀገር አልላችሁም። የ3 ዓመት የ5 ዓመት የ7 ዓመት ህፃናት ምቅናይ ሲያደርሱ ቪዲዮ ቀርጸው ልከውልኝ ገርሞኛል። ሙሉ ምቅናይ ያውም ተጨማማሪ ቅዱሳንን ጨምረውበት በመስቀልከና በኪዳንከ ላይ እገሌ እዚህ ቦታ ነው አልላችሁም አስፈላጊ ስላልሆነ፣ ግን ሰው ሀገር ያውም ዓለም ላይ ካሉ በጣም ለክርስትና ከባድ ከሚባሉ ሀገሮች በአንዱ ማለት ነው። እና እንግዲህ ቤተሰቦቻቸው ያስተማሯቸው ነው። እነሱ አንድ ቀን እዚህ መጥተው ምቅናይ አብረዋችሁ ማድረስ ይፈልጋሉ። ምህላ አብሮ ማድረስ ይፈልጋሉ። እኛ እዚህ ስንመጣ መጀመሪያ መምጣት ያለብን ለጸሎቱ ነው። ከሁሉ በሚቀድም ቤተ እግዚአብሔር ነው። እግዚአብሔርን ፈልገን እንመጣለን። በማዕረግ ደረጃ የሚቀድም ጸሎቱ ነው። እዚያ ቀጥሎ መጻሕፍት እናነባለን፣ ስንክሳር፣ ቃለ እግዚአብሔር ባለበት ቀን ደግሞ ቃለ እግዚአብሔር ይኖራል። እና ስለዚህ እንዲያው ባካችሁ እንዲያው እግዚአብሔርን ብቻ ሳይሆን ሰውንም አታሳዝኑ፣ እኔንም አታዋርዱኝ። ይሄ ሰው ተከታይ ያደረጋቸው እንዴ አታስብሉኝ። እኔ በሕይወት የሰው የምጠላው ነገር ነው ይሄ። እኔ ከተፈጠርኩ የተከተልኩትን ሰው አላስታውስም። ቅድስና ያላቸው አባቶች ናቸው ያሳደጉኝ። ተከትያቸው አላቅም። በጎ ስራቸውን ብቻ መሰላለሁ እንጂ። እና በእውነቱ እባካችሁ ይህንን ያልኩበት ምክንያት አለ። ለዚህኛው ጉባኤ አይደለም፣ በዋነኝነት ለረቡዕ ጉባኤ ሰምቻለሁኝ። ምን አለ እግዚአብሔርን ቃል ብትማሩ ምን አለ? ማንስ ኖረን አለ። የሚገርማችሁ ነገር በተቃራኒው ደግሞ እኔ ላስተምር ከሄድኩኝ እሱ አለ ብለው ደግሞ ጉባኤ የሚቀሩ ሰዎች አሉ። ይሄም ችግር ነው።